ሲሰጣት ገለባው ይለቃል አይደል? ገለባው ይላል ሲደርቅ ፀሐይ ሲመታው። ሰላም ሰላም፣ ጤና ይስጥልኝ ወደ ኔክችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ልዩ የሆነ ምጥን ሽሮ አዘገጃጀት ከነመጠኑ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችሁን ከቆያችሁ ትጠቀሙበታላችሁ። እናም ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አሁን ወደ አዘገጃጀቱ እሄዳለሁ። እንደምታዩት ሽምብራ ነው። የሽምብራ ሽሮ ነው የምናዘጋጀው። ያው ከጤናማ አኳያ ጥሩ ስለሆነ ድንጋዩን እና ያረረ ካለ በደንብ አድርገን ለቅመን በኋላ አናቆየውም እንዳይረስ ማለት ነው። ከራሰ ቶሎ ለመድረቅ ጊዜም እንዳይወስድብን ከዛ ይሄው ለቅለቅ እያደረገ እንደምታዩት የሚወጣው ነገር አለ። እንደምታዩት ከዚህ ውጭ ግን ባናቆየው ጥሩ ነው። ቶሎ እያጠነፈፍ እናወጣለን ማለት ነው። ይርሳል። ብዙም ሲቆይ ያው የእህሉ ሙዝ ይባላል አይደለ? እሱ እንዳይሄድ ቶሎ እናወጣዋለን ማለት ነው። እዚህ ላይ ሌላው እስከሚታጠብ እናሰጣለን። ከፍ ይላል ቢያንስ በርበሬ። እናም በርበሬ ስትገዙ ቆንጆ ከለር ያለውን በርበሬ ብትገዙ ያው ለሽሮአችን ከለር አስተዋጽኦ ያደርጋል ማለት ነው። ከለሩን ቆንጆ ነው የሚያደርግልን። ሲታጠብ ቆሻሻውም ይወጣል። እንቀነጣጥስና የተፈለፈለው ሲሆን ስራችሁን ያቀላል ማለት ነው። ስለዚህ ሁሉም ቅመሞቻችንን ስናጣጥብ ቆንጆ ሽሮ ነው የሚሰጥ። ሽት እያደረግ እናጥበዋለን ማለት ነው። ገለባውን እንዲለቅልን ማለት ነው። ማለቅለቅ ያለው እሱ ጨምረዋለሁ ማለት ነው። ሲሰጣት ገለባው ይለቃል አይደል? ገለባው ይላል ሲደርቅ ፀሐይ ሲመታው ብዙም ባይደርቅ ችግር የለውም። ያው ገለባው እንዲለቅልን እንደምታዩት ነጭ ሽንኩርቱ ታጥቦ ደርቋል። ለ15 ኪሎ 5 ኪሎ ጨምሬያለሁ ማለት ነው። ዝንጅብል እንደምታዩት እንደዛው ልጬ አዘጋጅቻለሁ። እሱም ግማሽ ኪሎ ነው ማለት ነው። ይሄ በሶ ቢላ ነው። ይሄም ቀይ ሽንኩርቱን ልጬ አዘጋጅቻለሁ 1 ኪሎ ነው ማለት ነው። ቅመማችንን ይሄንን 2 ስኒ ነው የሚጨምረው በሶ ቢላውን ማለት ነው። ቡና ስኒ ለሰም ደረቁን መጨመር ትችላላችሁ። ከዛ ይሄንን እና ያው ዝንጅብላችንም ግማሽ ኪሎ ነው። ይሄም እንደዛው አጥበን ያዘጋጀነው ነው ማለት ነው። ከዛ ያው እናቀላቅለዋለን። የታጠበው በርበሬ ደርቋል። ቆንጆ ሆኖ ያው እንዲደለዛችሁ ቢደርቅ እንደዚህ ቀጭ ቢል ጥሩ ነው። መጠኑ 1 ከግማሽ ነው ያደረኩት። ለመቅረጽ ስለማይመቸኝ እሱን ደልዤው ተመልሼ እንገናኛለን። እርጥብ ቅመማችን ተደልዟል። ቆንጆ ሆኖ ነው ተደለዘልን። ድቅቅ ሲል ውሃ ነው የሚሆነው። ለዚህ ውሃው ደግሞ ያው በምናሰጣበት ሰዓት ብዙም ተንጠፍጥፎም ሊያልቅብን ይችላል። ባይንጠፈጠፍም ቆንጆ ሆኖ የሚዋሃድልን በዚህ መልኩ ስናደርገው ነው ማለት ነው። እንደምታዩት ተሸርክቷል። አልፎ አልፎ አንዳንድ አለው። እሱን ደግሞ እናነሳና ወይ ከትፈን እንጨምረዋለን ወይ ደግሞ ፈጭተን እንጨምረዋለን ማለት ነው። ሽምብራችንን ታጥቦ ያው እንዳያችሁት ደርቋል። ቀንሼ የተወሰነውን ያክል ነው ማቀላቀልበት ማለት ነው። እንደነገርኳችሁ ቀንሼ ነው የማቀላቅለው። እናንተ ከፈለጋችሁ ሁሉንም ማድረግ ትችላላችሁ። ግን ትንሽ ከሆነ ያው ባትቀንሱትም ችግር የለውም። የቀረውን እህል ሽምብራውን ማለት ነው ስናሰጣ ከዚህ ጋር እንዲዋሃድ እናደርጋለን ማለት ነው። አሁን ለማቀላቀል ይመቸናል። ከዛ ሲሰጣ እኩል ይቀላቀላል ማለት ነው። ጊዜም ይቆጥብልናል፣ ጉልበትም ይቆጥባል። ያ ሁሉ እናዘጋጀውን ያክል በብዛት ከሆነ ማለት ነው። ቢያንስ ከ5 ኪሎ በላይ ከሆነ እሱን ስናቀላቅል ከመቆየት እንደዚህ ቀነስ አድርገን የተወሰነውን ካቀላቀልን በኋላ ከዛ ሌላኛውን ሲሰጣ ማቀላቀል እንችላለን። ይሄ ስለማይደርቅ አንስተን የመረጥኩትን ይሄን ያክል ወጥቷል። እሺ እንደምታዩት እንደዚህ ትንተም ካደረግነው በኋላ ሽፍን አድርገን 1 ቀን ወይ 2 ቀን እናሳድረዋለን ማለት ነው። ታዩት አቀላቅለን ያስቀመጥነው የደለዝነው የምጥን ሽሮአችን
እንደምታዩት እንደዚህ ሆኖ 2 ቀን አድሯል ማለት ነው። በአንድ ቀንም በማግስቱም ማስጣት ትችላላችሁ። ግን እኔ ያው ጥሩ ነው ከዚህ በላይ አናቆየው እንጂ እንደዚህ ብናቆየው የተሻለ ነው። ቅመሙን ቆንጆ አድርጎ ይወስድልናል ማለት ነው። ያልተቀላቀለውን አስተካክለናል። ከዛ እንገለብጠዋለን ማለት ነው። እናቀላቅለዋለን ማለት ነው። ዋናው መቀላቀሉ ነው። እሺ እንደምታዩት በዚህ መልኩ ብትናርክ ያስጥቻለሁ። ብዙ ፀሐይ አላስመታውም ከ2 ቀን በላይ ያው እንደነገርኳችሁ ይነጣል ሽሮአችን። ስለዚህ ቆንጆ ምጥን ሽሮ አይሰጠንም ማለት ነው። እንደምታዩት ሽሮአችንን ቆንጆ አድርጎ ፀሐይ እያደረቀልን ነው ማለት ነው። ኦልሞስት ደርቋል። ስለዚህ አሁን መድረቁንም እናያለን። ያው ብዙም ፀሐይ አያስፈልገውም። በርበሬው ልዝዝ እንዳይል ቅመሙም ያው መድረቅ ስላለበት ነው። ብዙ ፀሐይ ካስመታ ነው ሽሮአችን ይነጣል። ግን መጠነኛ ሆኖ መድረቅ አለበት ማለት ነው። ደጋግመን በየቀኑ መስጣት አይጠበቅብንም። ምጥን እስከሆነ ድረስ ከለሩን እንዳይቀየርብን ማለት ነው። የምናስጣጣበት ሰዓት ያስታውቀናል። እና በርበሬውን ዋናው ነገር በርበሬው አይደል መድረቅ ያለበት። ይሄው እንደምታዩት እንደዚህ አድርገን እናያለን ማለት ነው። ይሄው ቆጭ ካለ በርበሬው ደርቆልናል ማለት ነው። ያው ውጭ ላይ ስለሆነ እንግዲህ ድምፁ እየገባብኝ ነው። እዚህ በጣም ይቅርታ። ማሞቻችንን ሞቅ እናደርጋለን። ሱፍ አዘጋጅቻለሁ። በሲኒ 2 ሲኒ ጨምራለሁ። 3 ብታደርጉ ችግር የለውም ማለት ነው። እኔ ያለኝ ይሄ ስለሆነ ነው። ሞቅ ነው የምናደርገው እንዳይጠቁርብን ማለት ነው። ከዛ እንደዚህ ሰፌድ ላይ አደርገዋለሁ። ከዛ ኮረሪማችንን ነው የምንጨምረው። እንደምታዩት በሲኒ እየለካው ነው። እናንተም ያው ማዘጋጀት የምትፈልጉ መስራት የምትፈልጉ ሰዎች እንደዚህ ለመለካት ይመችናል ማለት ነው። ከዛ 3 ሲኒ የሚሆን ኮረሪማችንን እንጨምራለን ማለት ነው። ሞቅ ብሎልናል። ነጭ አዝሙድ ወይንም ነጭ ቅመም የምንለው እሱንም እንደዛው 3 ሲኒ እንጨምራለን ማለት ነው። ከዛ ይሄንንም እንደዛ ሞቅ እናደርገዋለን እና ቅመም አናበዛም። እንደምታዩት ይሄ ለ15 ኪሎ ነው። እናንተ በ5 ኪሎ አርጋችሁ እንደምታዘጋጁት መጠን ማድረግ እንችላለን ማለት ነው። ቅመም ሲበዛ ያጠቁረዋል እንጂ አያጣፍጥልንም። ከለሩንም ይቀይራል፣ ጣዕሙም ይቀይራል። ስለዚህ በመጠኑ እንደዚህ ያደረግን ሞቅ እናደርጋለን ማለት ነው። እሺ ነጭ ቅመማችን ሞቅ ብሎልናል። ድንብላል ግማሽ ሲኒ ነው ይሄ። ከዛ አንድ ከግማሽ ሲኒ ማለት ነው። ትንሽ ኃይል ስላለው ድንብላል እንዳያበላሽብን 1 ከግማሽ የሚሆን ሲኒ ጨምራለሁ ማለት ነው። ለአምስቱ ስንጠቀም ግማሽ ሲኒ ማለት ነው። ድንብላላችንም እንደዛው አብሽ በሾርባ ማንኪያ ነው የምጨምረው። ሶስት የሾርባ ማንኪያ ጨምራለሁ ማለት ነው። አብሻችንም ይበቃዋል። ከዛ እርድ እንደምታዩት አልሞላሁትም። እርዱ 1 ሲኒ ብትሞሉትም ችግር የለውም። ከዛ አብሮ ሞቅ እንዲልኝ ጤና አዳም አለኝ። ከዛ ግማሽ ሲኒ ነው የጨመርኩት። 1 ሲኒ ጨምራለሁ። 1 ሲኒ ከግማሽ ማለት ነው። አንድ ላይ ሞቅ እናደርገዋለን። እርጥቡን ከጨመራችሁ ጤና አዳም ባትጨምሩም ችግር የለውም። እኔ እርጥቡን ስላልጨመርኩ ነው። ይበቃዋል። በመቀጠል ያው ጨው እንደ ፍላጎታችን እንጨምራለን። እንደምታዩት አልሞላሁትም። ሶስት የቡና ሲኒ ድርበብ አድርጌ ሳልሞላው ማለት ነው። ሮዝመሪን ጨምራለሁ። ይሄ ግማሽ ሲኒ ነው።
1 ሲኒ ከግማሽ ማለት ነው። እርጥቡን ከጨመራችሁ ባትጨምሩም እዚህ ላይ ችግር የለውም። እኔ እርጥቡን ስላልጨመርኩ ነው። እሺ ይሄን ያክል ከሞቀልን ይበቃዋል። ያው እንዳይጠቁርብን ማለት ነው። ያው እንዲፈጭልን ነው እንጂ ብዙ መብሰል የለበትም ማለት ነው። እናም ቅመሞቻችንም ታጥበው ተለቅመው የተዘጋጁ ናቸው። ቅመሞቻችንን እንደዚህ ካመሰን በኋላ ያው እንዲቀዘቅዙ እናደርጋለን። ቅመሞቻችን ቀዝቅዘዋል። ከዛ እናቀላቅላለን ማለት ነው። እንጨምረዋለን ማለት ነው። እናዋህደዋለን። እጅ ለእጅ ቆንጆ ሆኖ እንዲቀላቀልልኝ እዚህ እያደረኩ አቀላቅለዋለሁ ማለት ነው። እስከ ስር ድረስ ይዋሃዳል። ሁሉም ተዋህዶልኛል። አሁን አስፈጭቸው ተመልሰን እንገናኛለን። ሽሯችን ተፈጭቶ መጥቷል ማለት ነው። ከለሩ እንዴት እንደሚያምር ሽታው ራሱ እንዴት እንደሚያውድ ልነግራችሁ አልችልም። በጣም ልዩ ነው። ከለሩን የጠበቀ እንዲሆንልን የምንቆላውም ከሆነ ገባ አድርገን እንቆላለን ማለት ነው። የምንገዛውም ከሆነ ትንሽ ገባ ያለውን እንገዛለን ማለት ነው። ነጣ ካለው መለስ ያለ ማለት ነው። ገባ ያለው ማለት ያው ታውቁታላችሁ መቼስ መጥቆር ሳይሆን ገባ ነው። ነጣ ካለው ደመቅ ያለውን እንገዛለን ወይም ደግሞ እንደዛ አድርገን ቆልተን እናዘጋጃለን ማለት ነው። ከለሩም እንደጠበቀ ይሆንልናል ማለት ነው። ለነጭ ሽሮ ሲሆን ነጣ ያለውን እናደርጋለን። ለምጥን ሽሮ ሲሆን ደግሞ ገባ ያለውን እንገዛለን ወይም ቆልተን እናዘጋጃለን ማለት ነው። እንደሚመቸን ማድረግ እንችላለን ማለት ነው። ከዛ ያው እየነፋን እናዘጋጀዋለን ማለት ነው እቃችን ውስጥ እና አቆላሉም አስተዋጽኦ አለው ከለሩን እንዲመጣልን ማለት ነው። አይጠቁረን። በጣም የጠቆረውን በደንብ መልቀም አለብን። ጣዕሙ ላይ ችግር ያመጣል። ያረረው ነገር ከገባ ማለት ነው። ከለሩን ብቻ ሳይሆን በደንብ መልቀም አለብን ማለት ነው። እንደምታዩት እንግዲህ በዚህ መልኩ እየነፋው እቃ ውስጥ እጨምራለሁ ማለት ነው። እንደምታዩት ከለሩ ያው ካሜራ ላይ እንደነገርኳችሁ አይወጣም። በጣም ነው የሚያምረው። ሽታው ራሱ በጣም ልዩ ነው። ቤቱን እጥና አድርጎታል። በጣም የሚጣፍጠው። ሌላ ቪዲዮ ሰርተን እንቀምሰዋለን ማለት ነው። የተለያዩ አዘገጃጀቶችም አሉ በሶ። እናም ሰው የወደደው ምርጥ የበርበሬ አዘገጃጀትም አለ። ታችሁ ይዋቸው ተወዷቸዋላችሁ። እንደሁሌውም ስለምታመሰግኑኝ፣ ስለምታበረታቱኝ፣ ስለምትደግፉኝ አስተያየታችሁን እየጻፋችሁ አይዞሽ በርቺ ለምትሉኝ ወዳችሁ ፈቅዳችሁ ቤተሰብ ለምታደርጉኝ ከልብ ነው የማመሰግነው። አላህ ያክብርልኝ። አዳዲሶች ካላችሁም እንደዛው ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እላለሁኝ። ላይክ ማድረግ አትርሱ። ላይክ ደግሞ ያው እንደምታውቁት ይጠቅመኛል፣ ስራዬ ሰዎች ጋር እንዲደርስ ይረዳኛል ማለት ነው። እናም የዚህን ሽሮ አዘገጃጀትም ከሞከራችሁትም አስተያየታችሁንም ጻፉልኝ። ከለሩን የጠበቀ ጣዕሙም ቆንጆ የሆነ ሽሮም በርበሬም የተለያየ ነገር ለማዘጋጀት ግዴታ መጠኑ ያስፈልገናል። ስለዚህ ከነመጠኑ ነው ይዤላችሁ የመጣሁት ማለት ነው። ተጠቀሙበታላችሁ ለማታውቁት ለሚጠቅማችሁ ሰዎች ማለት ነው። እና በዚህ መልኩ ሰርታችሁ ሞክሩ፣ ትወዱታላችሁ። በጣም ልዩ በጣም የሚጣፍጥ የምጥን ሽሮ አዘገጃጀት ነው። ትወዱታላችሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩልኝ።